ውሃም ዘይትም ከሌላቸው ባዶ ከሆኑ ይጮሃሉ። ምንድነው የምትዩ? ያንቺ ጩኸት እነሱን ነው ያስታውሰኝ። ኧረ እባክሽ። ባንቴሮ በሐሰት ምስክር ወደ እስር ቤት ገባ። ባንቴሮ ከህዋን ጋር ህዋን በአጋጣሚ ከዴብ ጋር ተጋጭታ ስለነበር በንዴት ወደ አንድ ካፌ ትሄዳለች። ወደ አንድ ካፌ ሄዳ የምትጠጣው አልኮል እየጠጣች ስለነበር ከዚህ በፊት የጀመረችው ድራግ እንደምትወስድ እናም ባንቴሮን እንደሚሰጣትና ወይም ያለበትን ቦታ እንዲጠቁማት ትቀጥረዋለች። ግን ደግሞ ዴብም እባክህን እስኪ ሂድና ያት ጥሩ ሁኔታ ላይ አይደለም ያለችው፣ እኔና ሮዛን አንድ ላይ ስላየች በጣም ቅር ብሏታል በማለት ባንቴሮ ወደ እሷ እንዲሄድ ይልከዋል። ዴብ እንደላከው ባንቴሮም ህዋን ያለችበት ቦታ ከሄደ በኋላ ቆይ ምን ሆነሽ ነው ሲላት፣ ለምን መጣህ አንተ ከኔ ጋር እኮ መምጣት አልነበረብህም ትለዋለች። እሱም አልገባኝም ቆይ ምን ሆነሽ ነው በማለት ለማረጋጋት ቢሞክርም እሷ መጠጧን እየጠጣች ስለነበረ ካልክ ከኔ ጋር መጠጣት ከፈለክ ጠጣ ትለዋለች። ግን በዛን ሰዓት ሮዛ ደግሞ ያሰማረቻቸው ጀሌዎች ስለነበሩ ከዛ ካፌዎች ቤተሰቦች ጋር ተመሳጥራ ስለነበር እናም ድራግ እዛው ብርጭቋቸው ላይ እንዲደረግባቸውና እጅ በእጅ እንዲገኝባቸው ጥረት በመጣር ላደረገችው ነገር በአጋጣሚ ህዋን ወደ መጸዳጃ ክፍል ስትሄድ ባንቴሮም ተከትሏት ይሄዳል። በዛን መሀል ነበረ የተቀመጡበት ቦታ ላይ የባንቴሮ ቦታ ላይ ድራግ ተቀምጦ እየተገኘው። እናም ወዳውኑ ድራግ እንደሚወስድና ድራግ እንደሚያዘዋውር ለፖሊስ ደውለው እያሳውቃሉ። ማለትም እዛው አስተናጋጆቹ ፖሊስም ይመጣና እጅ ከፍንጅ ባንቴሮን ይይዙታል። ፖሊሶች መተው እጁ ላይ ካቴና ሲያጠልቁ ህዋን ግን ቁማ እያየች ነበር። እኔ ነኝ ለዚህ ሁሉ መንስኤ እንኳን አላለችም። እናም ባንቴሮን ይዘውት እንደሄዱ የተደወለለት ለዴቭ ነበረ። ዴቭም ስልኩን አንስቶ ባናገረበት ሰዓት ባንቴሮ ወደ እስር ቤት እንደሄደ ሲነገረው እጅግ ይደነግጣል። እናም ተነሶ ወደ እስር ቤት ሲሄድ ያለውን ነገር ሲሰማ ያው የታሰረውም በድራግ ምክንያት ስለሆነ ለተወሰነ ጊዜ መቆየቱ አይቀርም እስከሚጣራ ድረስ ይላል። እናም ታዲያ ምን ማድረግ አለብኝ? ስለዚህ አንዳንድ ነገሮችን ይዤለት ልምጣ በማለት ለሉሊት እናት ይደውልና ማዘር አንዳንድ ነገር አዘጋጁልኝ፣ ብርድ ልብስና የሆነ የሚለብሳቸው ቅያሪ ልብሶች እፈልጋለሁ ሲላቸው እሳቸውም እሺ በማለት ሉሊት ስላልነበረች ሉሊት የሮዛን እናት ለማየት ወደ ሆስፒታል ሄዳ ነበረ። በዛን መሀል የሉሊት እናት በፌስታል እያስተካከለች እያለ በአጋጣሚ ሮዛ ትመጣና ምን ነው አንቺ የተረገምሽ አሮጊት፣ የቤቴን ንብረት ልጨርሽ ነው፣ ልጅሽን እየቀለብኩ ነው፣ የኔን እንጀራ ነው የምትበላው፣ አንቺም መተሽ የኔን እንጀራ ስትበይ ቆየሽ ሰነበትሽ፣ ደግሞ ይህ ሁሉ አልበቃሽ አለና ደግሞ ቁሳቁስ መስረቅ ጀመርሽ በማለት የሉሊትን እናት ትናገራታለች። የሉሊት እናትም እባክሽ ልጄ እንደዚህ አትናገሪ፣ እኔ ምንም አይነት ቁሳቁስ አልሰረኩም በማለት ብትመልስላትም አይኔ እያየ ልትክጅኝ ነው በማለት የሉሊት እናት ግን ማንም ሰው እንዳይሰማ ስላላቸው ነበረ ዴብ በዛን መሀል አንቺ እየተረገምሽ አሮጊት፣ ልጅሽም የምትማረው በእኔ ገንዘብና በእኔ ንብረት ነው፣ ይህን ሁሉ እያደረግኩልሽ ጭራሽ የቤቴን ንብረት አንድ ባንድ እያልሽ አገዘሽ ልጨርሹ ነው በማለት ትናገራታለች። የሉሊት እናትም እጅግ በሚያሳዝን ሁኔታ ፊቷን በእጆቿ ይዛ መመልከት ጀመረች ሮዛን። ሮዛም የሴትዮዋን ፌስታሉን ለማየት በአምጩ ዞር ቤ ከዚህ ጋር ብላ ሴትዮዋን ገፍትራ ፌስታሉን ስትከፍት በአጋጣሚ ዴብ የውጭ በር ከፍቶ ሲገባ አይን ላይን ይገጣጠማሉ። እናም ትደነግጥና ትቆማለች። ዴብም ደንግጦ ስለነበረ ቆይ ምንድን ነው ምን እየተካሄደ ነው ሲል ይጠይቃቸዋል። የሉሊት እናትም ልጄ መጣህ፣ እንኳን ደህና መጣህ። አረ ምንም አይደለም ዝም ብለን ነው፣ ያው ስላልነገርኳትኝ ዝም ብዬ እቃ እንትን ስወስድ ነው። አታይም እንዴ እቺ የተረገመች አሮጊት እኮ እንዳለ የቤቱን እቃ እየወሰደች ጨረሰችው። ቤት ውስጥ እኮ ምንም አይነት ነገር የለም። አንተ እንደሆንክ የዋህነትህን ተጠቅመው ልጅቷ እዚህ የፈለገችውን ነገር ታረጋለች፣
እናትየዋን ደግሞ አምጥተህ ይኸው የቤቱን ንብረት ጨረሰችው፣ እኛ ወጣ ስንል እግራችን እየጠበቀች የቤቱን እቃ እያወጣች ወሰደችው ስትል ለዴብ ትነግረዋለች። ዴብን በመገረም ቁሞ እያዳመጣት ነበረ። ምን አይነት ጉደኛ ነሽ ግን አንቺ? ቆይ እንደው መቼ ነው ግን ህሊና የሚኖርሽና ስለ ሰው ማንነት የምታውቂው? እምትገርሚ ነሽ። ሁሉም ሰው እንዳንቺ ይመስልሻል አይደለ? ሲጀመር እሳቸው ምንም ያጠፉት ነገር የለም። እኔ ነኝ ያዘዝኳቸው። ስለዚህ ምንም የሚመለከትሽ ነገር የለም። መጀመሪያ ህሊናሽን አጽጂው። ለምን እዚህ ተቀምጠሽ ሰውን በነገር ከምትወጊ ለምን የታመሙትን እናትሽን ሆስፒታል ልሽ አትጠይቂያቸውም? በማለት ይነግራታል። አይ እዛማ ማዘርጋ እኮ ሉሊት አለች ስትል ሉሊት ነገ ፈተና አለባት። ስለዚህ እናትሽ ጋር ሂጂ፣ ማዘር አምጡት። እኔ ነኝ ይሄንን ነገር እንዲያዘጋጁልኝ የጠየኳቸው፣ ምክንያቱም ለባንቴሮ ልወስደው ስለሆነ ነው ሲል ባንቴሮ ምን ሆኖ ነው የታሰረው ስትል ትጠይቃለች። አላቅም፣ እሱን አንቺ አሁን ይህንን ለማጣራት ነው የምትፈልጊው? አላቅም በማለት ይዘጋባታል። እሺ ልሂድና ልጠይቀው ካንተ ጋር ስትለው አያስፈልግም፣ መጠየቅም አያስፈልግም፣ አሁን የምልሽን አድርጊ። ሉሊት ነገ ፈተና አለባት፣ ይህች ተጠቂላትና ሉሊት ትምጣ በማለት ይናገራታል። እሷም እሺ በቃ በማለት እሺ ይሁን ችግር የለውም እንዴት እንደማደርግ እኔ ያውቃለሁ በማለት እነሱ ዞር ብሎ ሲሄዱላት ለቀጠረችው ጄሊዋ ትደውልና ላስተናጋጁ የሆነ ነገር በጥስለት፣ ምክንያቱም ካልተሰጠው እነሱ ናቸው ብሎ እንዳያጋልጥብን በማለት ትነግረዋለች። ተቀጣሪውም እሺ ችግር የለውም እይልና ስልኩን ይዘጋል። ሂዋን በአጋጣሚ ወደ ካፌ ሄዳ ለሉሊት ደውላላት እንድታገኛ ስትፈልግ እሺ ትልና የሮዛን እናት እየጠበቀች ስለነበር ሳታንገራግር ሂዋን ወዳለችበት ትሄዳለች። እናም ሂዋን ቁጭ ብለው ሻይ ቡና እያሉ እያለ ቆይ ምን ሆነሽ ነው ግን እንደዚህ የምትሆኚው ስትላት እዩልሽ እኔ እኮ ራስ ወዳድ ነኝ ሉሊት በማለት ትጀምራለች። እንዴ ቆይ ለምንድን ነው አንቺ ራስ ወዳድ የሆንሽው? እንደዚህም አይደለሽም እኮ አንቺ ጥሩ ሰው ነሽ፣ ራስ ወዳድ አይደለሽም፣ እባክሽ እንደዚህ አትበይ በማለት ታጽናናታለች። በፍጹም እንደዛ አይደለም ይውልሽ ሉሊት ባንቴሮኔ ጋር ነበር ትናንትናና ይውልሽ መጠጥ እየጠጣው ታውቂያለሽ፣ እዛ ሱሲ ውስጥ ተደብቄ ነበር፣ ጥሩ ስሜት ላይ አልነበርኩኝም። እናም በዛን ሰዓት ድራጉ ከኔ መጠጥ ላይ ይህን ላደርገው አምጣልኝ ብዬው ነበረ፣ ግን በእኔ ጦስ ይኸው ባንቴሮ ታሰረ ስትላት ሉሊት ትደነግጣለች። እናም ባንቴሮን ታስሯል እንዴ ስትላት አዎ ታስሯል፣ እኔ ራስ ወዳድ ነኝ አይደለ? እጁ ለቹ ላይ ካቴና ሲገባ ቁም እየተመለከትኩኝ ላኮትኝ። ስለዚህ አሁን እኮ ታዲያ ማልቀስ አይጠበቅብሽም፣ ስለዚህ አይዞሽ ደግሞ ይመጣል ይፈታል ስትላት በፍጹም ይሄ በጣም ከባድ ነው፣ ምክንያቱም